አደይ ሁሉን ነገር ያደረገችው ይህችኛይቱ ልጅ ወይም ሊና እንደሆነች ስላወቀች በጣም ደስ ብሎኛል። ምክንያቱም ይሄ ነገር ሁሉ እየተፈጠረ ያለው በሷ ምክንያት ነው። ይህን ሁሉ ነገር ማድረግ የፈለገችው ዴቭንና አደይን ማለያየት ስለፈለገች ብቻ ነው። ግን እውነት በጣም ያሳዝናል። ባርኮትና አደይ ግንኙነት አላቸው ብለው ሊናና ዴቭ ሲያወሩ የፍቅር እናት ሰምታ ነበረ። ባርኮት ልጅና አደይ ምንድነው ያላቸው ምንድነው የተፈጠረው ብላ ጥያቄ ጠይቃ ነበር። ሊና መልሳ ደግሞ እንግዲህ ውሸቴን ነው እየቀለድኩ ነው እሱን ለማሳመን ወይንም ደግሞ ለማዋሸት ፈልጌ ነው እንጂ ሌላ ነገር አይደለም ብላ ለማዋሸት ሞክራለች። ይህን ነገር ባትዋሽ ዴቭ ምን ሊያደርጋት እንደሚችል በደንብ ስለምታውቅ ነው ይህን ነገር ያደረገችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንደተለመደው ሀሳብ አስተያየታችሁ አይለኝ ውዶቼ። ዛሬም በድጋሚ በአዲስ ቪዲዮ እንግዲህ መጥቼላችኋለሁኝ። ቅምጥል እናት አንቺን ስላገኘው ደስ ብሎኛል። አባዬም በጣም ደግሞ አንቺን የመሰለች እናት ስላገኘውና እዚህ ቦታ ላይም ስለሆንሽ ደግሞ ይገባሻል ብላታለች። ቅምጥል እናትነቷን አምና ተቀብላለች። ምክንያቱም አባቷ እስከሞተ ድረስ ይችኛይቱን እናት ወይንም ደግሞ የወንድሟን እናት ብላ መቀበል ግዴታዋ ስለሆነ ነው ማለት ነው። እና አሁን ላይ ደግሞ ትንሽ ግራ እያጋባኛለው የባቡሬና የለምለም ጉዳይ ነው። ለምለምም እንግዲህ ከዚህ በኋላ ኤላ መጥቶ አብሯት እንደማይሆንና ከኤላ ጋር አብራ እንደማትሆን ታውቃለች። ግን ደግሞ ነገሮች ትንሽ እያወዛገቧትና ምን መወሰን እንዳለባት ግራ ተጋብታለች። ከዚህ በኋላ ኤላን ረስቼ የራሴን ህይወት መኖር እፈልጋለሁ። ሁሉ ነገር እንዳልነበር ሆኖ የቀረውን ነገር ሁሉ ነገር እንዳልነበር አስቤ የራሴን ህይወት መቀጠል አለብኝ ብለዋለች። ባቡሬንም ደግሞ አሁን ላይ ሁሉ ነገር ተስተካክሎልሃል፣ ስለዚህ አንተም አጥፋ እኔም አልጠፋም ብለዋለች። እሱም ደግሞ ልጥፋ ብልም ራሱ አልፈቅድም ወይንም ደግሞ አይፈቀድልኝም እኔም አልጠፋም አንቺም እንዳጠፊ ብሏታል። አሁን ላይ እሷም ወደ ኑሯ እሱም ወደ ኑሮ እየተመለሰ ይመስለኛል። ግን ደግሞ በመሀላቸው ፍቅር የሚባል ነገር ስላለ በጭራሽ የሚረሳሱ ሰዎች አይደሉም። ኤላና ማነው ባቡሬና ለሙዬ ማለት ነው። ምክንያቱም እናቱን እንደገና እንደ አዲስ ከሞት አንስታ የሰጠችው ያህል ነው የተሰማው። ምክንያቱም እናቲቱ አይምሮዋን ሁሉ እንትን ብላ እብድ ያልነበረችውን እብድ ናት ብላ እንድትሰየም አድርጋ ነበር። ለምን ካለችበት መንፈስ ጭንቀት ለመውጣትና ኃጢአተኛን አይደለሁም ለምን እንዴት አደረጉኛላችሁ እያለ እብድና ሰካራም የውስጡን የልቡን ይናገራል እንደሚባለው ማለት ነው። ስለዚህ እሷም ልቧን እየተናገረች ለመኖር ፈልጋ ነበር ይሄ ነገር ያደረገችው። ግን ደግሞ ትክክል እንዳልሆነና ያለችበት መስመር ትክክል እንዳልሆነ ስለተረዳች ከዚህ ነገር እንደምንም ብላ በለምለም እርዳታ በልጇም እርዳታ ከዚህ ደርሳለች እናቲቱ። አሁንም ቤዛ ሌላ ክፋትና ሌላ ተንኮል እያደረገች ነው። እንደዚሁም ደግሞ ዴቭና አደይን ለማለያየት የሞከረችበት ሁኔታ እጅግ በጣም ነው የሚያሳዝነው። ግን ሊና ብቻ እንደሆነች ነበረ ሁሉም የሚያውቁት። ከዚህ እዚህ እጇ ውስጥ ወይንም የዚህ ነገር ውስጥ ቤዛ እንዳለች ቢያቅ ዴቭ ምን ሊያደርግ እንደሚችል ራሱ ማሰብ በጣም ከባድ ነው። ምክንያቱም በእርግጥ አሁን ላይ ያለችበት ሁኔታ ከባድ ቢሆንም ግን ደግሞ የሰዎችን ህይወት ለማበላሸት ብላ ይሄን ያህል እርቀት ከምትሄድ ይልቅ ሰዎችን በፍቅር ቀርባ እንዲረዷት ብታደርጋቸው ቤዛ ለሷ የተሻለ ነው። ምክንያቱም ቤዛ አሁን ላይ ማንም ሰው ቢሆን ምንም ነገር ብትናገር እውነትንም ብትናገር ውሸትንም ማንም ሰው ቢሆን አያምናትም ማለት ነው። ምክንያቱም ከእምነት ርቃለች። የምታደርጋቸው ነገሮች ሁሉ ማንም ሰው እንዳያምናት የሚያደርግ ነገር ስለሆነ ከዚህ በኋላ የማንንም እምነትም ሆነ እገዛ እርዳታ አታገኝም ብዬ አስባለሁ። ይሄን ሁሉ ነገር ካደረገች በኋላ ምንም ነገር ጥሩ ነገር ከሰው አታገኝም። አደይ የሁሉ ሰው የሚወዳት የሁሉ ሰው የሚያፈቅራት የሁሉ ሰው የሚንሰፈሰፍላት ለምንድን ነው? ስነ ስርዓት ያላትና ለሰው ክብር ያላት ለሰው ፍቅር ያላት ትንሽን ትልቅን በእኩልነት የምታከብር ሰው በማንነቱ ሰው ስለሆነ ብቻ የምትወድናትና ስለዚህ ፍቅርም ሆነች ቤዛም ሁሉም ሰዎች ክፋትን ከማሰብ ይልቅ ልክ እንደ አደይ ንጹህ ልብ ቢኖራቸው ሁሉም ሰው እነሱ የሚፈልጉት ሰው በወደዳቸው ነበረ። ስለዚህ ጉዶቼ የዴቭንና አደይን ፍቅር እናደፈርሳለን ብለው የራሳቸውን ማንነታቸውን እያጡ ነው ብዬ አስባለሁ። ዴቭና አደይ በፍጹም አይጣሉም። መቼም ቢሆን ደግሞ ባርኮትና አደይ አንድ ላይ ሊሆኑ አይችሉም።